ጠል ናችሁ የሚል ቪዲዮ አይቻለሁና ድህነትን በጣም አንገሽግሾ ካይቻለሁ። በእርግጥ ድህነትን ማንም አይፈልገው። ድሃ ጠል ናችሁ። በጣም ጥሩ ጥያቄ። ድህነትን እንደማናቅ አድርገው የሚያነሱን ሰዎች አሉ። ድህነትን በሁሉም ከለር ነው የማውቀው። በቢጫውም አውቀዋለሁ፣ በቀዩም፣ በሰማያዊውም፣ በአረንጓዴውም ኤቭሪ ካይንድ በህይወቴ አይቼዋለሁ። በጣም ትልቅ ነገር የነበራቸው ቤተሰብ ውስጥ ነው የተወለድኩት። ስወለድ ወደ ወንጌል ስገባ ግን ያየሁት ሌላ ከለር አለ። እኛ እኮ የጠበበን ልብስ እኮ ለዘመናት ሻንጣ ውስጥ ነው ብናስቀምጠው የሆነ ቀን ስከሳ ለብሰዋለሁ አይደል ብንለው እኮ ግማን ነው። ሰዎች ያው መገመት መብት ስላላቸው አንድ ቪዲዮ አይቼ እየተንገሸገሽክ ተቆራርጣ ሊሆን ይችላል። እኔ ሚዲያ ስለሆንኩኝ ተቀጣጥሎ ሊሆን ይችላል። አዎ እንግዲህ ምንድነው መሰለህ አሁን ለኔ አንድ ሰው መጥቶ ኢኮኖሚ የሌለው ሰው ለኔ አሁን ገንዘብ የሌለው ሰው ወደዚህ ቤተክርስቲያን ድርሽ ማይል ይመስላል የሚመስለውና እንደው በዚህ አጋጣሚ ያብራራብን ነው። ጥሩ በጣም አሁን ለየ ድህነት መጽሐፍ ቅዱስ በረከት ነው አይልም። ማንም ሰው አሁን ይሄን ቪዲዮ የሚያይ ሰው ማንም ሰው ደሃ ለመሆን የሚሰራ ሰው የለም። አሁን አላድግም፣ አልለወጥም፣ አልበለጽግም እኔ በቃ መደህየት ነው የምፈልገው የሚል ሰው ካለ ራስ ወዳድ ያ ራስ መውደድ እኮ። ዘዳግም ምዕራፍ 28ን ካጠና ድህነትን የሚያስቀምጠው ከርግማን ማለት ደሃና ድህነትን ግን መለየት አለበት። ድህነት ስፒሪት ነው። ወንድሞቻችን በአሳ የሚበሉበት ምክንያት በኮንቴይነር ውስጥ ታሽገው የሚያልቅብን ህዝብ ምክንያት አይሆፕ ምንጩ ድህነት ነው። ሲሰድቡን መሳደብ ምንም በጣም ቀላል ነገር ነው። እኔ መቼም በዚህ ምድር ላይ ቀላል ነገር ትምህርት የማይፈልግ ትምህርት ቤት መሄድ ስልጣና የማይፈልግ ነገር ድንጋይ ሲወረውርብ ድንጋይ መወርወር ነው። ምንም ሌላ ስልጣና አይፈልግም። ድህነት ትጠላለህ ወይ ካልከኝ አዎ ድሃን በጣም ወዳለሁ። ለሰው የከበረ ሀብት ገንዘብ ነው አይደል ስጋት ነው። አንዷን አውጥቼ እንደዚህ ከፍዬ እኮ በውሃ በልቼ ኖር ያውቃል። ስለዚህ አሁን ለኔ ድህነት ሰው ሊነግረኝ አይችልም ስለማቀው ማለት ጭቃ ላይ ወድቆ ያለን ሰው ጭቃ እንዳይነካ አትለው። አንደኛው ድህነትንና ደሃን መለየት ይኖርብናል። ሙሉ ወንጌል ነው የምታምኑት? ወንጌል ማለት የያዝከው መጽሐፍ ቅዱስ ሳይያይ አንዳንድ ወደሚቀጥለው ጥያቄ ልገባ ፈልጌ ሙሉን ነው የምናምነው። ከዘፍጥረት እስከ ራዕይ ነው የምናምነው። የክብረት ቤተክርስቲያን በሚዲያ በደንብ ማቀው በሚዲያ ነውና በጣም ደረጃውን የጠበቀ በጣም የሚያምር ያው ደውዬ ነበር በደንብ ያው እነዚህ የሚመለከታቸውን ሰዎች ታገናኛለህ። ከሀሌታ ሚዲያ ነበር የመጣሁት። እንኳን ደህና መጣህ። እሺ ሰላም ጤና ይስጥልኝ። ውድ የሀሌታ ሚዲያ ባለም ዙሪያ ያላችሁ ተመልካቾቻችን ሀሌታ ስቱዲዮ ዛሬ እንግዲህ ከስቱዲዮ ወጣ በማለት ለተጠቅመን ያላችሁን ሀሳቦች እንቀርባለን። ለሞቴል አካባቢ ያለችው 22 ቤተክርስቲያን በህግ አግባብ እንግዲህ በፍርድ ቤት ውሳኔ ቀድሞ ተገለገለበት የነበረውን ቤተክርስቲያን ለባለ ንብረቶቹ እንደተመለሰ ይታወቃል። ይሁንና ግን ከፍተኛ የሆነ የመረጃ ክፍተት እንዳለ ተገንዝበን ወደ ቤተክርስቲያኗ መጥተን የእናንተ እውነትስ ምንድን ነው? እርግጥ ቤተክርስቲያኗ የሚዲያ ላይ ሰራጩ የነበሩ ጉዳዮችን ፈጽማለች የሚለውን ነገር ለማጣራት ወደ ክብሬት ቤተክርስቲያን ደውለን የሚመለከታቸው ጋር ነብራም ነገሮችን አሳልጠውልን በዶክመንት የተዘጋጀና የተለያዩ ፕሮግራሞች እዚሁ እናሱ ጋር እንድንሰራ ስለፈቀዱልን በቴሌቪዥናችሁ ስም እጅግ አድርገን እያመሰገንን
እንግዲህ ይሄን ፕሮግራም እንድትከታተሉ ጋብዛለሁ። እውነቱ የቱ ጋር ነው የሚለውን ለእናንተ በዓለም ዙሪያ ላላቸው አድማጭ ተመልካቾቻችን በጠይቃችሁ መሰረት እናቀርባለን። ተሾመ ነኝ። እንድትከታተሉ ጋበዝኩሻለሁ። ሰላም ጤና ይስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን፣ ሰላምና ፍቅርን ተመኘው። ተሾመ ሽፈራው ነኝ። ሀሌታ ሚዲያ ዛሬ ከስቱዲዮ ወጣ በማለት እንግዲህ በዓለም ዙሪያ ያላችሁ አድማጭ ተመልካቾቻችን በጠየቃችሁን መሰረት እውነትን ለማፈላለግ ወደ ክብር ሕይወት ቤተክርስቲያን ጎራ ብለናል። ክብር ሕይወት ቤተክርስቲያን እንግዲህ በፍርድ ቤት ትዕዛዝ ቅድማ ትገለገልበት የነበረውን ቤተክርስቲያን ለባለ ንብረቶቹ ካስተላለፈች በኋላ በተለይ ከፍተኛ የሆነ የመረጃ ክፍተት ስላገኘን ይህንን ለማጥራት ቤተክርስቲያኗን በመደወል ፕሮግራም እንዲይዙልን ስንጠይቃቸው በፍጹም ፈቃደኝነት ጠቅላላ ሁኔታውን ለማስረዳት ፈቃደኛ ሆነዋል። በዚህ ጉዳይ ላይ ደግሞ የቤተክርስቲያኗ መስራችና መሪ ሪቨረንድ ተዘራ ያሬድ ጋር በዚህ በተጣለለ በምታዩት የመሰብሰቢያ አዳራሽ የማምለኪያ አዳራሽ ፕሮግራም ይኖረናል። በእርግጥ ውስጥ ስንገባ ቤተክርስቲያኑ በጣም ሰፊ የሚያምር ድባብ አለ። ሪቨረንድ እንግዲህ በጣም በተጣበበ ጊዜ በዚህ ጉዳይ ላይ ለረጅም ጊዜ ሀሳብ እንድንሰጥ ስጠይቅ በተለያየ ጉዳይ ዘግይተብን አሁን ዛሬ ፈቃደኛ ሆነ በሁሉም ጉዳይ ከኛ ጋር ከሀሌታ ሚዲያ ጋር ልትወያይ ስለፈቀድክ በአድማጮቻችን ስም እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ እድሉን ስለሰጣችሁኝ። ያው ምናልባት ለረጅም ጊዜ ይሄንን ጥያቄ ስጠይቀ የነበረ እንግዲህ ዛሬ እግዚአብሔር ፈቅዶ ደግሞ ተገናኝተናል። ደስ ብሎኛል ስለተገናኘን። መልካም እንግዲህ እኔም ከአንተ ጋር ጥሩ ጊዜ ይኖረናል ብዬ አስባለሁ። ያው እንግዲህ ብዙ ጉዳዮች ወደ ውስጥ ስንገባ እናወራለን። ግን እንዲያው ጠቅላላ ጉዳይ ከማውራታችን በፊት እቺ የክብር ሕይወት ቤተክርስቲያን በአንተ ባለራዕይነት እንደተመሰረተች ይታወቃል። እንደ ራዕዩ አቀባበሉ በጊዜው የነበረው ሁኔታ ትንሽ ወደኋላ ሄደ። በዓለም ዙሪያ ላይ ያሉ አድማጭ ተመልካቾቻችን ትንሽ ብትለን ሪቨረንድ። ያ እንግዲህ አመሰግናለሁ ስለተሰጠኝ እድል። ያው በዋናነት የክብር ሕይወት ቤተክርስቲያን እንግዲህ ከተጀመረች አሁን 16 ዓመታት አካባቢ ሆኗታል። ባለፈው 16 ዓመት እዚህ አዲስ አበባ ላይ ስናገለግል ቆይተናል። እንግዲህ የክብር ሕይወት ቤተክርስቲያንን ከመጀመሪያ በፊት እኔ በአጭሩ ስለኔ ለመንገር የዛሬ 28 ዓመት ከምናምን ወራቶች ጌታ ኢየሱስ ክርስቶስን እንደ ግል አዳኜ አድርጌ ተቀብያለሁኝ። በ1980 ሚያዝያ 28 ከቀኑ 9 ሰዓት ተኩል አካባቢ ነው ጌታ ኢየሱስ ክርስቶስን እንደ ግል አዳኜ አድርጌ ተቀበልኩት። ምክንያቱም በእኔ ሕይወት ውስጥ በጣም ሪማርከብል የሆነ ብርሃን የበራበት ቀን ስለሆነ አስታውሰዋለሁ። እና ከዛ ጊዜ ጀምሮ እንግዲህ ኦልሞስት ከጌታን ከተቀበልኩበት ጊዜ ጀምሮ የእግዚአብሔር ጥሪ በሕይወቴ በጣም በተደጋጋሚ ይመጣ ነበረ። በግልጽ ምንድን ነው የእግዚአብሔር ጥሪ ምን ማለት ነው፣ ለምንድን ነው የሚጠራኝ? ያው ግልጽ ነገሮችን አሁን እንደሚገባኝ አይገባኝም። ግን ብዙ ጥሪዎች በየቦታው በተለያዩ ሰዎች እኔ በምጸልይበት ሰዓት ተደጋጋሚ ይመጣ ነበር። ስለዚህ ጌታን በተቀበልኩ ከ2 ዓመት አካባቢ በኋላ ኦልሞስት ሙሉ ለሙሉ ወደ አገልግሎት ነው የገባሁት። እንግዲህ ይሄ ማለት 26 ዓመት ማለት ነው። ከ26 ዓመት በፊት በጣም በበርካታ ሁኔታ የወንጌልን ስራ ስሰራ ነው የቆየሁት። በነበርኩበት ቤተክርስቲያን ውስጥ ጌታ ኢየሱስ ክርስቶስን በተቀበልኩበት ቤተክርስቲያን ውስጥ በወቅቱ ከካቶሊክ ውስጥ የወጣ ተሐድሶ ውስጥ ነበረ እኔ ጌታ ኢየሱስን ያገኘሁት። በዛ ስፍራ ላይ ጌታን ከተቀበልኩ በኋላ ኦልሞስት እንግዲህ ለ7 ለ8 ዓመት በዛ ቤተክርስቲያን ውስጥ ቆይቻለሁኝ። በነዛ በቆየሁባቸው ጊዜያቶች በተለያዩ የአገልግሎት ዘርፎች ውስጥ አገለግል ነበረ። በኳየር ውስጥ አገለግል ነበር፣ በዲያቆናት ውስጥ አገለግል ነበር፣ በጽዳት ቲም ውስጥ አገለግል ነበር። ከዛ ደግሞ ከፍ ሲል በወንጌል ቲም ውስጥ አገለግል ነበር፣ በፓስተራል ቲም ውስጥ አገለግል ነበር፣ በካውንስሊንግ ቲም ውስጥ አገለግል ነበርና በተለያዩ የአገልግሎት ዘርፎች ውስጥ ብዙ አገልግያለሁ። በአብዛኛው በተለይ በዛን ጊዜ በብዙ ዝግጅት ማለት ብዙ መጽሐፍትን በማንበብ በብዙ ሰዓት ለብዙ ሰዓታቶች በመጸለይ ለቀናቶች፣ ለወራቶች፣ ምናልባት ለ6 ወር፣ ለ5 ወር፣ ለ40 ቀን፣ ለ80 ቀን፣ ለ90 ቀን የሚደረጉ ጾም ጸሎቶች ውስጥ በመቆየት የእግዚአብሔርን ፊት በብዙ እንፈልግ ነበርና በጣም በወቅቱ የነበሩ ፓስተሮችንም በዚሁ አጋጣሚ ማመስገን እፈልጋለሁ። ምክንያቱም በሕይወቴ ላይ ትልቅ ብርሃን ያበሩት ማንበብ ያለብኝን መጽሐፍቶች፣ ማየት ያለብኝን ቪዲዮዎች፣ ትልልቅ የእግዚአብሔር ሰዎችን በዓለም ዙሪያ ያሉትን እያየሁ ነው ያደግኩትና ከዛ ጎን ለጎን በዋናነት ሰራ የነበረው እንግዲህ
በዛን ወቅት አዲስ አበባ የሚባለው ማለት ምናልባት አሁን አዲስ አበባ በጣም እየሰፋ በሁሉም ዳይሬክሽን እየሄደ ነው ያለው። ነገር ግን በዛን ወቅት እኛ እንግዲህ እኔ ጌታ ኢየሱስ ክርስቶስን የተቀበልኩት እና የመጀመሪያውን መጽሐፍ ቅዱስ ትምህርት የተማርኩት አሁን ያለህበት ቦታ ላይ ነው። እና ይሄ በጣም ታሪካዊና ለኔ በጣም ሪማርካብል ቦታ ነው። ይሄ ቦታ ኤግዛክትሊ ዘ ሴም ስፖት ውስጥ የመጀመሪያ ጊዜ ጌታ ኢየሱስን ወደ 22 አካባቢ ተቀበልኩ። የመጀመሪያውን የመጽሐፍ ቅዱስ ትምህርት ለመማር ቤተክርስቲያናችን ከዚህ አዳራሽ ጎን ያለው ቦታ ላይ ቢሮ ተከራይታ ስለነበረ እዛ ቢሮ ውስጥ ነው የመጀመሪያውን ቀን መጽሐፍ ቅዱስ የሚለውን ትምህርት ለመማር የመጣሁት ማለት ነው። ምዕመኖኛ ቤተክርስቲያን ውስጥና ከ28 ያው ከዛ እዛ ውስጥ ያደኩ ሄድኩኝ። ከአንድ አመት ከምናምን በኋላ ቀይረን ወደ ላይ ወደ ለሞቴል ሄድን። በጣም ብዙ እዛ በቆየሁበት ጊዜ እንግዲህ አዲስ አበባን በእግሬ ሄጄ ወንጌል ያልሰበኩበት ሰፈር ወይም አካባቢ አልነበረም። እያንዳንዱን አካባቢ ምናልባት እንግዲህ አሁን ከነገርኩ ቦታ ሴንተር ብናረገው ከለሞቴል ተነስተን አስኮ እና ከታ፣ ከለሞቴል ተነስተን ጦር ኃይሎች፣ ከዛም ቤተል፣ ከለሞቴል ተነስተን በዚህ በኩል ወደ ሳሪስ እስከ ቃሊቲ፣ አንዳንዴም እስከ ደብረ ዘይት በእግር ነው የምነግርህ። የጎዳና ስብከት ኢንዲቪጁዋሊ ዋን ቱ ዋን ነው ሰዎችን የምንሰብክ የነበረው። ከዚህ ተነስተን ሲኤምሲ፣ ከዛም ብዙ አልነበረም። ከሲኤምሲ አለፍ ብለህ ኦልሞስት ጫካ እየሆነ ነው የሚሄድ የነበረው። ከዛ ሀያት ድረስ እየሄድን ከዛ በላይ ደግሞ በካራ ሳይድ እስከ ካራ፣ አንዳንዴም እስከ ጣፎ ጫፍ ድረስ፣ ከዛም ደግሞ በዚህ ሳይድ ደግሞ እስከ ቀጨኔ፣ ከቀጨኔ ውስጥም ይሄን በደንብ የሚያውቁ ሰዎች አሉ። የ2 ሰዓት የ1 ሰዓት መንገድ ውስጥ ለውስጥ እየገባን የወንጌልን ስራ ስንሰራ ነው። ይሄ እንግዲህ መጸለይ፣ ራስን መስጠት፣ የወንጌልን ስራ መስራት እና እነዛ ጌታን የምናስቀብላቸውን ሰዎች በሙሉ በየአብያተ ክርስቲያናቱ ነው የምንሰጥ የነበረው። ምክንያቱም ቀጨኔ ያለውን ሰው አምጥቼ ለሞቴል ላደርሰው አልችልም። የትራንስፖርትም የተለያዩ ሚሹ ስለሚኖር በየቦታው በቃ ባገኘናቸው ቤተክርስቲያኖች በሙሉ እነዚህ ሰዎች ጌታን ተቀብለዋል ያዟቸው እያልን በሁሉም ሰፈሮችና ይሄንን እንግዲህ ኦልሞስት ለ10 ዓመት ቀን ሌሊት ወንጌልን ሰራ ነበርና ለምሳሌ ብዙ ሌሊቶች ከምሽቱ 2 ሰዓት ጀምረን እስከ ሌሊቱ 11 ሰዓት ከዚህ ከለሙ ሆቴል ወይም ደግሞ ከኒያላ ሞተርስ አካባቢ ተነስተን በቦሌ ዞረን፣ በካሳንቺስ ዞረን፣ በኡራኤል ዞረን ስንመጣ 10 ሰዓት ይሆናል ከሌሊቱ። አንዳንዴ በቺቺኒያ ውስጥ ገብተን ወንጌል ስንሰብክ ማለት አሁን እየተቀየሩ ያሉ ሰፈሮች እኛ ብዙ እንጸልይባቸው የነበሩ ብዙ ነገሮች እናይባቸው የነበሩ በጣም የሚያስገርም ሰው አይተኛም ወይ እስክንል ድረስ ወንጌል ስንሰብክ ነው የኖርነው። ስለዚህ ይሄንን ወደ 8-9 ዓመት ካደረኩ በኋላ በ2000 ምንድነው በ1998 ዓመተ ምህረት ነው ያገባሁት። እንግዲህ አሁን ኦልሞስት ወደ 20 ዓመት ሊሆነኝ ነው ካገባው። ከዛ 3 ልጆች አሉኝ፣ 2 ወንድና 1 ሴት። የመጀመሪያው ልጄ ወደ 19 ዓመቱ ነው፣ ሁለተኛው ወደ 17 ነው፣ ሶስተኛው ወደ 14 ዓመት አካባቢ ነው። ስለዚህ ከባለቤቴ ጋር ከተጋባን በኋላ በ1992 ዓመተ ምህረት እግዚአብሔር በ40 ቀን ጾም ጸሎት ላይ ያለው ይሄ 40 ቀን ጾም ጸሎት የነበረው ፍጹም በሆነ ሁኔታ ምናልባት አንዳንድ ቀን በሳምንት አንዴ ብቻ ምግብ በመመገብ ከዛ ውጪ ውሃ በመጠጣት በነበረው ጾም ላይ እግዚአብሔር በግልጽ ቤተክርስቲያን እንደምጀምር ተናገረኝ ማለት ነው። እና በወቅቱ ደስ አላለኝም እውነቱን ለመናገር። ምክንያቱም እኔ የነበርኩበትን ቤተክርስቲያን በጣም ወደዋለሁ፣ ፓስተሬን በጣም ወዳለሁ። ከዛ አካባቢ መንቀሳቀስ የሚለውን ሐሳብም ሌላ ቤተክርስቲያንም እንዳለ ማሰብም አልፈልግምና እኔ እግዚአብሔር ድምጽ ነው ጽፌው አስቀመጥኩት። ምን ማለት እንደሆነ አላቅም። ቤተክርስቲያን መጀመር ቤተክርስቲያን ምን እንደሆነ አላቅም። ራሱ ለምን እንደሚጀመርም አላቅም። ምንድነው ዓላማው የሚል አላቅም። ጀስት ድምጽ መጣ ብቻ የክብር ሕይወት ቤተክርስቲያን እንደምንጀምር በዚህ ቤተክርስቲያን ውስጥ እግዚአብሔር ብዙ ነገሮችን እንደሚያደርግ ራእይ ሰጠኝ በ92 ዓመት። ስለዚህ ከ92 ጀምሬ እስከ 2004 ድረስ ማለትም ኦልሞስት እንግዲህ ወደ 12-13 ዓመታት አካባቢ በከፍተኛ ዝግጅት በጣም ብዙ ሰዓት በመጸለይ በጣም እግዚአብሔርን ማመሰግነው ጊዜን አላጠፋውም። ያን እያንዳንዱ ቀን ዌል ኢንቨስትድ ነበረ። በጣም ሲሪየስሊ ጸልያለሁ። 6 ሰዓት 7 ሰዓት 8 ሰዓት በየቀኑ
ከዛ መጽሐፍቶች ወዳጆቼ ናቸው። ይሄ የሚያቆይ ሰዎች በሙሉ ሊነግሩህ ይችላሉ። መጽሐፍ መንፈሳዊ መጽሐፍቶችን በሙሉ በወቅቱ እንደዚህኛው ዘመን ሪሶርስ ቀላል አይደለም። ደብተሮቹንም ላሳየህ እችላለሁ። መጽሐፎችን እየገለበጥኩ ምክንያቱም ኮፒ ለማድረግ አቅም የለኝም፣ ለመግዛት አቅም የለኝም። ትንሽ ቻሌንጆች ስለነበሩ በዛ ታይም ያለኝ አማራጭ ወደ ደብተር እገለብጣለሁ አንዳንድ መጽሐፎች እና እነዚህ የገለበጥኳቸው የዛሬ 20 ምናምናት ይገለ አሉ ደብተሮች። የመጀመሪያው ቀን መጽሐፍ ቅዱስ የተማርኩበትም ደብተሬ አለ አሁን እና በጣም በብዙ ትጋት ነው የሄድኩት። ከዛ ደግሞ እግዚአብሔር እያሳደገኝ ሲመጣ ደግሞ ኮፒ ወደ ማድረግ በቃ መጽሐፍ አለ የተባለበት የትም ጋር ቪዲዮ ካሴት ላገኝ የምችላቸው መንፈሳዊ ህይወቴን የሚያሳድጉ ነገሮችን ማገኝባቸው ቦታዎች የትም ጋር ቢሆን ካለበት ፈልጌ አዳምጣለሁ። ራሴን ለማሳደግ ብዙ ስሰራ ነበር። ስለዚህ በ2000 አካባቢ ላይ ቀጨኔ አካባቢ ላይ በጣም በከፍተኛ ሁኔታ ዛሬ መሳያኒክ ቸርች ተብሎ ያለውን ምናልባት አንተ ስለሱ መረጃ አለ ያንን ቤተክርስቲያን እንዲመሰረት መሰረታዊውን ስራ የሰራሁት እኔ ነኝ። ኦልሞስት ፋውንዴሽናል ስራው ማንም ሰው በማይደፍርበት ሰዓት ቀጨኔ ገብቼ ወንጌልን ሰብኬ ብዙ ሰዎችን አስተምሬ ብዙ መስዋዕትነት ተከፍሎ ብዙ ጦርነት፣ ብዙ ድንጋይ፣ ብዙ ዱላ፣ ብዙ የሞት ማስፈራሪያዎች በጣም ብዙ ነገር ደርሶ ፋይናሊ ቤተክርስቲያኒቱ አንድ የቀበሌ ቤት ውስጥ የነበር ነው። አሁን ቤተክርስቲያኒቱ የራሷ ቦታ ላይ ተመስርታ ለብዙ ሰዎች በረከት እየሆኑ ነው። እዛም በጣም ብዙ ሰዎችን ደርሰናል። ከዛ በኋላ የተወሰኑ 1-2 ዓመት ክራሽት ኤምባሲ ቆይቼ ነበረ። የእግዚአብሔር ሰው ፓስተር ክሪስ እዚህ ቸርች ሲጀምር ከነሱ ጋር 1-2 ዓመት አገልግዬ ነበረ። ከዛ በኋላ ነው እንግዲህ በ2002 መጨረሻ ላይ መንፈስ ቅዱስ አሁን ታይሙ ነው ውጣና ቸርች ጀምር አለኝና እውነቱን ለመናገር በጣም እኔ ቸርች ለመጀመር እግዚአብሔርን ካስቸገሩ ሰዎች መሃል አንዱ ነኝ ብዬ አስባለሁ በራሴ ሳየው። ምክንያቱም በጣም ተፈተንኩ፣ በጣም ጸለይኩኝ። እግዚአብሔር ሆይ ከዚህ ውስጥ አውጣኝ፣ በቃ ይሄን ነገር አልፈልግም እና እግዚአብሔር ድምጽ ሆኖ በጣም ሲሪየስሊ በተደጋጋሚ ሲመጣ እግዚአብሔርን መታዘዝ እንዳለብኝ ስሰማ ጀመርኩኝና ሲጀምር እዚች ለሞቴል አካባቢ አንድ ቤተክርስቲያን ውስጥ በወቅቱ የነበረ ብርሃን ወንጌል የሚባል ቤተክርስቲያን ውስጥ ሳሎናቸውን ፈቅደውልኝ ነው የጀመርኩትና ሳሎናቸውን ፈቅደውልኝ ሲጀምር ባለቤቴንና አንዲት ልጅ አስቀምጬ ነው የጀመርኩት ቸርቹን። እግዚአብሔር አምላክ የክብር ሕይወት ቤተክርስቲያንን እንደተጀመረ እና ከዚህ ቀን ጀምሮ ይሄ ራእይ ተጀምሯል ብዬ በሁለት ሰው ጀመርን እያለች ያቺ ሳሎን ሞላች። ወደ 8-9 ሰው ነው የምትይዘው። ሳሎኗ ሞላች በጣም እና የነበረን ፕሮግራም ያለ ማክሰኞ ብቻ ነበረ። ከዛ ሳሎኑ እየሞላ ስንቸገር ሰዎች በጣም የተባረኩ ሰዎች ነበሩ። ወደ ዋናው አዳራሻቸውን እንድንጠቀም ፈቀዱልን። እዛ 1-2 ዓመት ማክሰኞ ማታ ብቻ ፕሮግራም እያደረኩኝ ከዛ ውጪ በተለያዩ ህንፃዎች ላይ መሰረታዊ ትምህርቶች ፋውንዴሽን ትምህርቶችን እያስተማርኩ የሚድኑ ሰዎችን እያስተማርን ወንጌል እየወጣን እየሰበክን የሚመጡ ሰዎችን በእግዚአብሔር ቃል እየኮተኮትን እያስተማርን እንግዲህ ኦልሞስት በዚህ መልኩ ነው የተጀመረው እና የቤተክርስቲያናችን እግዚአብሔር የሰጠኝ ራእይ በክርስቶስ ሰዎችን ከመንፈሳዊ ውድቀት በማንሳት ወደ ከበረና ወደ ላቀ ህይወት ማስገባት ነው እና ይሄ ራእይ የተመሰረተበት ዋናው መሰረታዊ ጥቅስ 2ኛ ቆሮንቶስ 3:18-16 ጀምሮ ያለው ቃል ነው። ጌታ ግን መንፈስ ነው፣ የጌታ መንፈስ ባለበት በዚያ አርነት አለ። እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታም እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን በሚለው ቃል መሰረት እግዚአብሔር ለልጆቹ ያለው ፕላን የክብር ህይወት እንደሆነ ዳግመኛ ሲወለዱ በክብር ነው የሚወለዱት። ከዛ ደግሞ እግዚአብሔር ከአንድ ክብር ወደ ሌላ ክብር ምን እስኪንደርስ ሲላል የልጁን መልክ እስክንመስል ድረስ ያንን የክብር ህይወት እየተለማመድን እንድንኖር በዚህ መልኩ ነው እንግዲህ የተጀመረው። አሁን ያው እንግዲህ ላለፉት 16 ዓመታት ስናገለግል ቆይተናል። በርካታ ሰዎችን ደርሰናል፣ በሚዲያ በአካል ቤተክርስቲያን ውስጥ በሚገኙ ሰዎች እና አሁንም ልክ ተመሳሳይ ያኔ በየመንገዱ እየወጣን እንሰራ እንደነበረው በቋሚነት ብዙ ስራዎችን እየሰራን ያለ ነው። በዚህ በ2018 ብቻ አሁን እንግዲህ
አሁን የካቲት ነው ያለነው። ከመስከረም እስከ የካቲት 1000 ሰዎች አሁን እዚህ የምታየው መድረክ ስር እኔ እናንተ የተቀመጥንበት መድረክ ስር እዚች ስር ቆመው ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ተቀብለዋል። ባለፈው ዓመት 2017 ላይ ብቻ ከ2000 ሰዎች በላይ እዚች መድረክ ስር ጌታ ኢየሱስ ክርስቶስን እንደግላቸው አዳኛቸው አድርገው ተቀብለዋል። ከነዚህ ደግሞ በጣም ሲሪየስ የሆነ የክትትል ስርዓት እንሰራለን እነዚህን በጌታ ደቀ መዝሙር እንዲሆኑ። ምክንያቱም መውለድ አንድ ስቴፕ ነው። እንደገና ደግሞ የተወለዱትን ማሳደግ ደግሞ ሌላ ስራ ስለሆነ እነሱን ማሳደግ ላይ ክትትል ቡድን አለን። እያንዳንዳቸውን እንከታተላለን። ከዛ ተጨማሪ ደግሞ እያንዳንዳቸውን በእግዚአብሔር ቃል እንዲተከሉ፣ በቤተ ክርስቲያን እንዲተከሉ፣ ጌታ ኢየሱስ ክርስቶስን አውቀው እንዲተከሉ ስራ እንሰራለን እና በዚህ ዓመት ያሉትን ብቻ ብነግርህ በጣም ኦልሞስት 60-70% እየደረስን ነው። አሁን እነዚህ ጌታን ከተቀበሉት መካከል በአጠቃላይ መሰረታዊ ትምህርት እንዲማሩና በእግዚአብሔር በጌታችን በኢየሱስ ክርስቶስ ወንጌል ውስጥ እንዲተከሉ እየሰራ ነው። ስለዚህ የክብረ ሕይወት ቤተክርስቲያን ዘርፈ ብዙ ነገሮችን ትሰራለች። ለምሳሌ በማህበራዊ አቅጣጫ ባነሳልህ ከመንፈሳዊው ተጨማሪ በርካታ ነገሮች በመንፈሳዊው ብጨርስ ለምሳሌ በልጆች ላይ በጣም በትኩረት እንሰራለን። አሁን በቤተክርስቲያናችን እድሜያቸው ከ4 ዓመት እስከ 13 ዓመት የሆናቸው ከ500 በላይ ልጆች አሉ። እንደዚሁም ታዳጊዎች አሉን እድሜያቸው ከ13 እስከ 16 ያሉ እነዚህ ወደ 100 ምናምን ናቸው። እንደገና ቤተክርስቲያን እንደገና ሶስተኛ የምትሰራበት የወጣቶች ቲም ነው። እድሜያቸው ከ14 ዓመት እስከ 24 ዓመት ያሉ ደግሞ ወደ 400 ወጣቶች አሉ። እንደገና ከዚህ ከ24 ዓመት በኋላ ደግሞ ዋናው ቤተክርስቲያን አለ። በብዙ ሺህ የሚቆጠሩ ሰዎች ቤተክርስቲያን ውስጥ አሉ። ስለዚህ ቤተክርስቲያን ምናምነው አራቱም ሳይድ ላይ መስራት አለባት ብለን እናምናለን። አራቱም ሳይድ ላይ እንሰራለን። ከዛ ውጪ እያንዳንዱ የቤተክርስቲያን አባል በመሰረታዊ ትምህርቶች ያልፋል፣ በመሰረታዊ እውነቶች ያልፋል፣ በተለያዩ አገልግሎት ስልጠናዎች ውስጥ ያልፋል። ሁሉም ሰው ጌታ ኢየሱስ ክርስቶስን ከመቀበል ከጀመረ በኋላ ሲጨርስ ግን ኢየሱስ ክርስቶስ ፈጽሞ የተማረ እንደ መምህሩ ይሆናል ስለሆነ ያለው መምህር እንዲሆኑ አስተማሪ እንዲሆኑ ከጊዜው የተነሳ ይላል ጳውሎስን በዕብራውያን ምዕራፍ 5 ላይ አስተማሪዎች ልትሆኑ ሲገባችሁ ይላል። ማለት ሰው በቆየ መጠን ህፃን መሆን የለበትም። እናቴ እኔን ስትወልደኝ በ1 ዓመቴ ህፃን ስሆን ልክ ነው፣ በ2 ዓመቴ ህፃን ስሆን ልክ ነው፣ በ20 ዓመቴ ግን ህፃን ከሆንኩባት ልቧ ይሰበራል። ስለዚህ እግዚአብሔርም ማንንም ልጅ ዳግም ከወለደ በኋላ በቤቱ እንዲያድጉ ተገልጋይ የነበሩት አገልጋይ እንዲሆኑ ጳውሎስ በአንደኛ ቆሮንቶስ 13 ላይ ሲናገር ህፃን ሳለው እንደ ህፃን አስብ ነበር፣ አሁን ስጎለምስ ግን የህፃንነትን ባህሪ ሽሬያለሁ ይላል። ስለዚህ ሰዎች በፕሮሰስ አልፈው በእግዚአብሔር ቃል ተተክለው ሲገለገሉ የነበሩ ሰዎች ደግሞ ተመልሰው ለሌሎች በረከት እንዲሆኑ እንዲያገለግሉ፣ ለሌሎች ምሳሌ ሞዴል እንዲሆኑ፣ የወንጌል ብርሃን እንዲያበሩ እንሰራለን። ከዚህ ተጨማሪ ደግሞ በማህበረሰቡ ላይ ደግሞ የማህበራዊ ግዴታዎች አሉብን። ለምሳሌ በከተማ ደረጃ ቢሆን፣ በክፍለ ከተማ ደረጃ ቢሆን፣ በወረዳ ደረጃ ቢሆን ከተለያዩ እርዳታ ተቋማት ጋር ለምሳሌ ከአዲስ አበባ ከተማ ውስጥ ካሉ የተለያዩ የልማት ስራዎች ቢሆን፣ ምገባዎች ላይ ቢሆን፣ ቤቶችን መስራት ቢሆን፣ ትምህርት ቤቶችን አፍርሶ መስራት ቢሆን፣ የተለያዩ አቅመ ደካሞችን መርዳት ቢሆን፣ የሕክምና እርዳታ ማድረግ፣ ደም መለገስ፣ የተለያዩ ደካሞችን ቤቶች እንደገና አፍርሶ መስራት፣ በቤተ ክርስቲያን ያሉትንም እንደዚሁም ከቤተ ክርስቲያን ውጪ እንደ ተቋም የተለያዩ ማህበራዊ ግልጋሎቶችን ትሰጣለች ቤተ ክርስቲያኒቱ። ይሄ አጠቃላይ ሆሊስቲክ የሆነ መንፈሳዊውንም እንደዚሁም ደግሞ አጠቃላይ በማህበራዊ ስራ ትሰራለች። ስለዚህ ቤተ ክርስቲያኒቱ ከተመሰረተችበት ጊዜ ጀምሮ ለበርካታ ሰዎች በረከት ሆናለች። ከዛ ተጨማሪ የራሷ ሚዲያ አላት፣ ጎስፕል ቲቪ ይባላል። በምድራችን ላይ ካሉት በርካታ ሚዲያዎች መካከል አንዱ ነው። በጣም ብዙ ሚሊዮኖች የሚወዱት የሚያዳምጡት፣ ብዙ ሰዎች የሚባረኩበት የ24 ሰዓት ቻናል ነው። ላለፉት 6 ዓመት በላይ በአየር ላይ ነው ያለው። አንድም ቀን ተቋርጦ አያውቅም። በጣም ኤክሰለንት የሆነ ስራ ለመስራት እንሞክራለን። በርካታ ስታፎች አሉን፣ በርካታ የቤተክርስቲያን አባላቶች አሉን። በተለያየ አቅጣጫ እንግዲህ ለምድሪቱም አጠቃላይ ያለብንንም ሶሻል አገልግሎት እየተወጣን እንገኛለን። ስለዚህ በዚህ መልኩ ነው የክብረ ሕይወት ቤተክርስቲያን የተጀመረችው። እንግዲህ አድማጮቻችን በወፍ በረር ሪቨረንድ በሚገርም ሁኔታ እንግዲህ የክብረ ሕይወት ቤተክርስቲያን ምን እንደምትመስል ቁጭ አድርጎልናል። ምንም መጠይቀው ነገር የለም፣ በደንብ ተብራርቷል። ያው እኔም ደግሞ በግሌ እንዳየሁት በጣም ከብዙ አብያተ ክርስቲያናት የመሄድ እድል አለኝ። ስገባ ባይን ያየሁትን ነው።
በተለይ ስርዓት በተመለከተ ወጣቶች ሲመረቁ አዳራሽ ውስጥ ተሰብስበው ሲገቡ ሲወጡ የማየው ነገር ለብዙዎች ሞዴል መሆን የሚችልና እኔም በግሌ የታዘብኩት ነው። ከግቢ ንጽህና ከወጣቶች መግባት መውጣትና ስርዓት ባለው መልኩ ሚዲያው የሚያደርገውን እንቅስቃሴ ስለጎበኘው በምስል አስደግፌ ያቀርባለሁና ምንም ምስክር ነኝ። ሪቨረንድ በጣም በሚገርም ሁኔታ እንግዲህ ክብረ ሕይወት ቤተክርስቲያን ሲመሰረት እኛ ጋር እንደተለምዶ ተገንጥሎ መውጣት አፍርሶ መውጣት ይበዛል። ግን አንተ ስነግረኝ ይህን ሁሉ መታሸት በዚህ ሁሉ ማለፍ ውስጥ ስለሆነ ለብዙዎች አስተማሪ ይሆናል ብዬ አስባለሁና ያው እንግዲህ ግልጽ እንዲሆን አንዳንድ ቤተክርስቲያን ሰው ካን ወደ ራዕይ ይዞ ሲሄድ በምን መልኩ ስለሆነ አስተማሪና አባላቶችም በዓለም ዙሪያም ያሉ ሰዎች ይህንን በዚህ አጋጣሚ መስማታቸው በጣም ጥሩ ነው። እንደው ወደ እኔ ጥያቄዎች ልግባ። የክብረ ሕይወት ቤተክርስቲያን ፒላሮ ወይንም ምሰሶዋ ምንድን ነው? እንግዲህ የክብረ ሕይወት ቤተክርስቲያን ፒላሮች ያው የመጀመሪያው ፒላራችን ምንድን ነው? የእግዚአብሔርን ቃል ፍጹም የበላይ እና አስተዳዳሪ ብሎ ማመን። ለምሳሌ በክርስቶስ ኢየሱስ ላይ ያለን ጽኑ አቋም፣ ጽኑ እምነት፣ ኢየሱስ ክርስቶስን የምናውቅበትና የምንረዳበት መንገድ፣ ስለ መጽሐፍ ቅዱስ ስለ እግዚአብሔር ቃል ያለን ትክክለኛ መሰጠት። ለምሳሌ ሌላኛው በጣም ትልቁ ፒላራችን ግሬት ኮሚሽን ማለት ታላቁን ተልእኮ። ይሄ በጣም ትልቁ ፒላር ነው ለእኛ ቤተክርስቲያን። በእኛ ቤተክርስቲያን ውስጥ በቋሚነት ቢያንስ ሰኞና ቅዳሜ በቋሚነት ይሄ ለአመታት ማለት ነው ሳይቋረጥ ሳይቆራረጥ ወይ ምንም ነገር ሳይደረግ ለአመታት ለምሳሌ ሰኞ በትንሹ 50 ሰው ለወንጌል ስርጭት ይወጣል። ቅዳሜ በትንሹ ከ50 ሰው እስከ 250 ሰው በተለያዩ ከተማው ክልሎች ላይ እንወጣለን። ይሄ ፒላራችን ነው። ምክንያቱም ጌታችን ኢየሱስ ክርስቶስ በማቴዎስ 28 ላይ አንዱ የሰጠን መሰረታዊ ፒላር ወደ ዓለም ሁሉ ሄዱ ወንጌልን ለፍጥረት ሁሉ ስበኩ ብሎ ስለሆነ ሰዎችን ሄደን መስበክ፣ እነዛ የሰበክናቸውን ሰዎች ደግሞ በክርስቶስ ኢየሱስ ቃልና እውነት መትከል ነው። ስለዚህ ለእግዚአብሔር ቃል ትልቅ ስፍራ አለን፣ ለአምልኮ በጣም ትልቅ ስፍራ አለን፣ ለመንፈሳዊነት ትልቅ ስፍራ አለን። ራስን በንጽህና መጠበቅና በኤክሰለንስ መምራት ፒላራችን ናቸው። ቤተክርስቲያናችን የመንፈስ ቅዱስ ቤት ነው። አዘ ሴም ታይም የኤክሰለንስ ቤት ነው። አዘ ሴም ታይም የአምልኮ ቤት ነው። አዘ ሴም ታይም ደግሞ የንጽህና ቤት ነው። ስለዚህ እነዚህ ነገሮች በሙሉ ኮምባይንድ ሆነው ሲመጡ አሁን ብዙ መንፈሳዊ ፒላሮችን አንስተን ልንመጣ እንችላለን። ለምሳሌ በአብ በወልድ በመንፈስ ቅዱስ ላይ ያለው እምነት እሱ ራሱ አንዱ ፒላር ነው። ከዛ ከአብ ወልድ መንፈስ ቅዱስን ደግሞ አብ ማን ነው፣ ወልድ ማን ነው፣ መንፈስ ቅዱስ ማን ነው ብለህ ደግሞ እሱ ሌላ ፒላሮች ናቸው። ግን የእግዚአብሔር ቃል ያልኩት ጀነራሊ ሰው እንዴት ወደ እግዚአብሔር ቃል ሲመጣ ፒላር ናቸው። ለምሳሌ በጣም ሲሪየስ የሆኑ መጽሐፍ ቅዱሳዊ ትምህርቶች ላይ ሲሪየስ ነው። በቃ የእግዚአብሔር ቃል ካለ ብሏል ነው። ሌላ ዲስከሽን የለውም። ሌላ ኮምፕሮማይዝ አናረግም። እንቀበላለን የእግዚአብሔርን ቃል። የእግዚአብሔር ቃል ባለው መሰረት ለማስፈጸም እንሰራለን፣ ራሳችንን እናስፈጽማለን። ከዛ ደግሞ ለማስፈጸም እንሰራለን። ስለዚህ በቤተ ክርስቲያናችን ውስጥ እነዚህ ፒላሮች አሉና ከነዚህ ፒላሮች ውስጥ የተወለዱ ነገሮችና በጣም ፒላሮች ብዬ የምላቸው አንደኛው ቅድም እንዳልከው የእግዚአብሔር ቃል በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 30 ላይ ሁሉ ነገር በእናንተ ዘንድ በአግባብና በስርዓት ይሁን ይላል። ስለዚህ አንደኛው ፒላራችን ስነ ስርዓት ነው። የእግዚአብሔር ቃል የሚያስተምርህ ካልቸራል ባህል ትማራል። ለምሳሌ ኢትዮጵያዊን የምትለየው አንዱ በባህሉ እኮ ነው። ለምሳሌ ኢትዮጵያ ውስጥ ያሉ የተለያዩ የኤትኒክስ ግሩፖችን የተለያዩ ብሔር ብሔረሰቦችን እኮ የምትለየው በመልካቸው ብቻ አይደለም፣ ባህላቸው ይለያቸዋል። ከእግዚአብሔር ቃል ውስጥ የሚወጣ ስነ ስርዓት አለ። ከእግዚአብሔር ቃል ውስጥ የሚወጡ ደንቦች አሉ። ከእግዚአብሔር ቃል ውስጥ የሚወጡ የህይወት ስታይሎች አሉ። ስለዚህ አንደኛው ስርዓት ነው። ሌላኛው ደግሞ መጽሐፍ ቅዱስ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እናንተ ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት ተነግሩ ዘንድ ይላል። የአማርኛው እንግሊዘኛው መጽሐፍ ቅዱስ የእርሱን ኤክሰለንስ ቱ ሾው ፎርዝ ሂዝ ኤክሰለንስ ይላል። የእርሱን ልህቀት ታሳዩ ዘንድ እግዚአብሔር ከጨለማ ወደሚደነቅ ብርሃን ጠርቷቸዋል ይችላል። ስለዚህ ቤተክርስቲያን የክርስቶስን ልህቀት
የክርስቶስን ታላቅነት፣ የክርስቶስን ሉዓላዊነት፣ የክርስቶስን ሁሉን ቻይነትና ጌትነት፣ የክርስቶስን ስነ ስርዓት የምታሳይ ነች። ስለዚህ እያንዳንዱ የምናደርገው ነገር ላይ ኤክሰለንስ ለኛ ወይም ደግሞ ልህቀት ማለት ነው በአማርኛ ወይም ላቅ ያለ ከፍ ያለ የተሻለ ከተለመደው ወጣ ያለ መሆን ያ አንዱ ስርዓታችን ነው። ምክንያቱም ታስታውስ ከሆነ ንግስተ ሳባ ወደ ሰለሞን ጋር በሄደች ጊዜ ልቧን የነካት መጀመሪያ ሰለሞን የተናገረው ንግግር አይደለም፣ የባሪያዎቹ አለባበስ፣ ቤት ውስጥ ያሉ ሰዎች ስነ ስርዓት፣ አወጣጥ አገባባቸውን ስታይ ልቧ ተነካ ይላል። ከዛ ነው ሰለሞን ለሚናገረው ነገር ልቧ የተከፈተው። ምክንያቱም የምናምነው በልባችን የምናምነው ነገር በህይወታችን ላይ ካልተገለጠ ትርጉም የለውም። መጽሐፍ ቅዱስ ለዚህ ነው በልብ ያለውን ነገር በሰውነት በህይወታችን መታየት አለበት። ስለዚህ በጣም ቁልፍ ከሆኑ ፒላሮቻችን መካከል የእግዚአብሔርን ልህቀት ታሳዩ ዘንድ እንደሚል እግዚአብሔር ከፍ ያለ እጅግ ላቅ ያለ ስለዚህ አዳራሽ ስንሰራ ሊሆን ይችላል፣ ፕሮግራሞች ስናደርግ ሊሆን ይችላል፣ ኦር ኤኒ ነገር ስናደርግ ሁልጊዜ አንዱ የምንጠነቀቀውና ቼክ የምናደርገው ነገር የእግዚአብሔርን ልህቀት በህይወታችን። ስለዚህ እያንዳንዱ ሰው ወደ መንፈሳዊ ልህቀት ውስጥ ወደ መንፈሳዊ ብልጫ ውስጥ ወደ መንፈሳዊ ከፍታ ውስጥ እንዲገባ እንሰራለን። ስለዚህ ከበርካታ ፒላሮቻችን መካከል ወይም ምሰሶዎቻችን መካከል እነዚህ በጥቂቱ ይጠቀሳል። እናመሰግናለን። እንግዲህ ወደ አንተ ስንመጣ ወይ ወደ ቤተክርስቲያኗ አንዳንድ ጥያቄዎች ይዘናል። እንግዲህ እንደነገርከን የቤተክርስቲያኗ መሰረቷ አያው ክርስቶስ ነው። በዛ ላይ ደግሞ በጣም ጠንካራ የሆነ እግዚአብሔር ቃል ላይ መሰረት ያደረገ እንደሆነ እያብራራልን ነው። አንዳንድ ግን ጥያቄዎች አሉ። አሁን ለምሳሌ እንደ ሪቨረንድ ሙሉ ወንጌል ነው የምታምኑት? ወንጌል ማለት የያዝከው መጽሐፍ ቅዱስ ሳይያይ አንዳንድ ወደሚቀጥለው ጥያቄ ልገባ ፈልጌ ሙሉውን ነው የምናምነው። ከዘፍጥረት እስከ ራዕይ ነው የምናምነው። ያው ግልጽ መሆን አለበት። ጥሩ ጥያቄ ነው። በጣም ደስ ይለኛል ስለጠየቀኝ። ያው ብዙ እንደዚህ ቃለ መጠይቅ ስለማናረግ እንግዲህ ምንድነው የምታምነው የሚለውን ሰውን ለማወቅ ምንድነው የሚያስተምረው የሚለውን ቼክ ማድረግ በጣም ቀላል። አንዳንድ ጊዜ ሰዎች ምናምነው ብለው አንድ ገጽ ይቀመጣል። እሱ ከምናምነው ማሳያ ነው። የምታምነው ማለት ሙሉ የምታስተምረው ማለት ነው። ወይም ዶክትሪንና በእኛ ሀገር ውስጥ የሚባል ነገር አለ፣ ዶግማና ቀኖና። እኔ አሁን ምንድነው ዶግማ ሲለኝ ሰው ሙሉ ትምህርቶቼን መስማት። ምክንያቱም ሙሉ ትምህርቶቼ ኢየሱስ ክርስቶስ ምንድነው የምታምነው ተብሎ ተጠይቆ ያውቃል። ሲጠየቅ ምንድነው ለምን ትጠይቁኛላችሁ አለ። እኔ በየቀኑ በየአደባባዩ አይደል ሳስተምር ያልኩት። ለምንድነው አሁን ትምህርት የምትሉኝ? እኔ እኮ ሳስተምር ደብቄ አስተምሬ አላውቅም። እኔ እኮ ሳስተምር ቀጥታ ላይቭ ነው ማስተምረው። ቀጥታ በሚዲያ ቀጥታ ነው የሚሄደው። ምክንያቱም እንደበቀው ነገር የለም። ስለዚህ እኛ የምናምነው ከዘፍጥረት እስከ ራዕይ ያለውን የእግዚአብሔርን ቃል እውነት ነው፣ ሳይሸራረፍ ሳይቀነስ ሳይጨመር ማለት ነው። እንደ ቀጥታ እንደወረደ ነው ምናምነው። መልካም። ይህን ጥያቄ ለምን አነሳው? የተለያዩ ቪዲዮዎችን የጋም ሰዎች ይልኩልኛል። ካገኘ ይህን ማወቅ እንፈልጋለን ብሎኛል። ያን ልጠይቅ ነው። ለምሳሌ ድሃ ጠል ናችሁ የሚል ቪዲዮ አይቻለሁ እና ድህነትን በጣም አንገሽግሾ አይቻለሁ። በእርግጥ ድህነትን ማንም አይፈልገው። ድሃ ጠል ናችሁ? በጣም ጥሩ ጥያቄ። ድሃ ጠል አይደለን። ድሃ ልንጠላ አንችልም። ምክንያቱም መጽሐፍ ቅዱስ ድሆች ሁልጊዜ ከእናንተ ጋር ይኖራሉ አለ ኢየሱስ ክርስቶስ። ልክ ትዝ ይልሃል፣ ማምጥታ ሽቶውን ሰብራ ላዩ ላይ ስታፈስለት ተቃውሞ ነበረ ይሁዳ። ትዝ ይልሃል፣ የተቃወመው ምንድነው? ይሄ እኮ ከሚባክን አለ ኢየሱስ ላይ ከሚደፋ ለምን ይባክናል አለ። ይሄ ተሸጦ እኮ ለድሆች ይሆን ነበር ሲል ኢየሱስ ክርስቶስ ድሆች ሁልጊዜ ከእናንተ ጋር ይኖራል። አሁን ሁለት ነገሮችን መለየት ይኖርብናል። አንደኛው ድህነትንና ድሃን መለየት ይኖርብናል። አሁን ብዙ ጊዜ ሰዎች ጨፍልቀው ስለሚረዱት፣ ለምሳሌ ድህነት ማለት መጽሐፍ ቅዱስ አኮርዲንግ ቱ ዘ ስክሪፕቸር መጽሐፍ ቅዱስ በሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ የኢየሱስ ክርስቶስን ቸር ስጦታ አውቃችኋልና ሀብታም ሲሆን ሳለ በእርሱ ድህነት ይላል እናንተ ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ ይላል ኢየሱስ ክርስቶስ። ኢየሱስ ክርስቶስ ድህነቱ ስለምን ገባ ስትል እኔን ከመንፈሳዊ ድህነት፣ ከነፍስ ድህነት፣ ከስጋ ካስተሳሰብ ድህነት ማለት ድህነት ሲባል ብዙ ሰው የሚሰፋው ወዲያውኑ ከገንዘብ ጋር ስለሚያያይዙን፣ ግን ሰው የአእምሮ ድህነት ሊኖርበት ይችላል። ያስተሳሰብ ድህነት አንዳንድ ሰው እኮ አይተዋል፣ ስታወራው ያስተሳሰብ ብልጽግና ያለው ሰው አይገጥምህም።
ውስጡ ደስ ሲል አትልም? እሱ እኮ የአእምሮ ብልጽግና እኮ። ይሄ እኮ በገንዘብ አትገዛው ወይም ደግሞ የሆነ ነገር ስላለ አታመጣው። ስለዚህ ድህነት ሲባል የአእምሮ ሊሆን ይችላል። ድህነት አጠቃላይ መጽሐፍ ቅዱስ የሚያስቀምጠው ከበረከት ሳይድ አይደለም። ዘዳግም ምዕራፍ 28ን ካጠና ድህነትን የሚያስቀምጠው ከርግማን መሃል። ድሃና ድህነትን ግን መለየት አለብን። ድህነት ስፒሪት ነው። ድሃ ግን ለጊዜው ለምሳሌ የአእምሮ ብልጽግና የሌለው ሊሆን ይችላል። ለጊዜው ከአኮርዲንግ ቱ ደግሞ ፋይናንስ አንጻር ከሆነ የምታየው ደግሞ መጽሐፍ ቅዱስ የሚለው ምንድነው? ገንዘብ የሌለው ሰው ሊሆን ይችላል። ገንዘብ የሌለው ሰው ማንም ሰው ገንዘብ ይዞ የሚወለድ የለም። መጽሐፍ ቅዱስ ወደ ምድር ስንመጣ አለ ባዶ እጃችንን የመጣን ስንሄድም እንደዛው ነው የምንሄደው አለ። አሁን መጽሐፍ ቅዱስ ምንድነው የሚያስተምረን ብሎ ሲናገር ጌታችን ኢየሱስ ክርስቶስ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል። ስለዚህ አሁን ድሃ ጠል ናቸው ይለዋል አንዳንድ ሰዎችና አንዳንዴ ሰዎች ያው መገመት መብት ስላላቸው አንድ ቪዲዮ አይቼ እየተንገሸገሽክ ተቆራርጣ ሊሆን ይችላል። እኔ ሚዲያ ስለሆንኩኝ ተቀጣጥሎ ሊሆን ይችላል። አዎ እንግዲህ ምንድነው መሰለህ አሁን ለኔ አንድ ሰው መጥቶ ኢኮኖሚ የሌለው ሰው ለኔ አሁን ገንዘብ የሌለው ሰው ወደዚህ ቤተክርስቲያን ድርሽ ማይል ይመስላል የሚመስለውና እንደው በዚህ አጋጣሚ ያብራራብን ነው። ጥሩ በጣም አሁን ለአየህ ድህነት መጽሐፍ ቅዱስ በረከት ነው አይልም። ማንም ሰው አሁን ይሄን ቪዲዮ የሚያይ ሰው ማንም ሰው ድሃ ለመሆን የሚሰራ ሰው የለም። አሁን ትምህርቴን ለምንድን ሄድከው ብትለው አንድ ሰው ድሃ ልሆን ይላል። ማንም ሰው ፕሮጀክት አድርጎ እኮ አይሰራውም ድህነትን። የአእምሮ ችግር ከሌለው ማንም ሰው መሻሻል፣ መለወጥ፣ ማደግ፣ የሆነ ቦታ መድረስ ይፈልጋል። ይሄ ጤነኛ ነው፣ ልንቀበለው የሚገባ ነገር። አሁን ምንድነው መሰለ አንደኛ መጀመሪያ ድህነትን እንደማናቅ አርገው የሚያነሱን ሰዎች አሉ። ድህነትን በሁሉም ከለር ነው ማቀው። በቢጫውም ማቀዋለሁ፣ በቀዩም፣ በሰማያዊውም፣ በአረንጓዴውም ኤቭሪ ካይንድ በህይወቴ አይቼዋለሁ። በህይወቴ እኔ እኮ 40 ቀን 60 ቀን ጾማለሁ ስልህ እኮ አንድ ሳምንት ጾሜ ምበላው ሳይኖረኝ ቀርቶ እኮ አበወለድ በላለሁ እኮ። አበወለድን እኮ እየቆጠብኩ ማለት አበወለድ አይታት ከሆነ ታስታውሳታለህ? 2 ፓኬት አላት አይደል? ከፓኬቱ ውስጥ 2 ላስቲክ አለ። ስታወጣው አንዱ 5 አለ፣ አንዱ 5 አለ። እኔ እኮ አንዷን አውጥቼ እንደዚህ ከፍዬ እኮ በውሃ በልቼ ኖር ያውቃል። ስለዚህ አሁን ለኔ ድህነት ሰው ሊነግረኝ አይችልም ስለማቀው። ማለት ጭቃ ላይ ወድቆ ያለን ሰው ጭቃ እንዳይነካ አትለው። ግን አንድ ነገር ግን አምናለሁ። አሁን ከየቱ ጋር ጀምረሃል አይደለም አሁን የት ነው የምትጨርሰው? ግን እሱ እዛ ጋር ለመጀመሬ የኔ ኃላፊነት ላይሆን ይችላል፣ የቤተሰቤ ኃላፊነት ሊሆን ይችላል፣ የምድሬ ኃላፊነት ሊሆን ይችላል፣ ኦር የሆኑ ስቴክሆልደርስ ሊኖሩ ይችላሉ ያንን የሚጠየቁ። እዛ ጋር ከጨረስኩ ግን የኔ ኃላፊነት አያው ብዙ ሰው ማሳበብ ነው የሚፈልግ የሆነ ቦታ ኖ የጀመርኩበትን ቦታ እኔ መርጫው ላይሆን ይችላል። ኢትዮጵያ ውስጥ ለመወለዴ ከሆነ መርጫ አይደለም። ከዚህ አሁን ከተወለድኩበት ቤተሰብ ለመወለዴ መርጫ አይደለም። በጣም ጥሩ ቤተሰብ ውስጥ ነው የተወለድኩት። እኔ በጣም ትልቅ ቤተሰብ ውስጥ ማለት በጣም ትልቅ ነገር የነበራቸው ቤተሰብ ውስጥ ነው የተወለድኩት። ስወለድ ወደ ወንጌል ስገባ ግን ያየሁት ሌላ ከለር አለ። እኔ ከስወለድ ጀምሮ ለብቻዬ ነው መኝታ ክፍል ውስጥ ያደኩት። ባኞ ቤት ውስጥ የተተከምኩ ነው ተወልጄ ባቃው። ግን ከዛ ልክ ወንጌልን ይዣለሁ። ከዚህ በኋላ እናንተ የምትሉኝን ሳይሆን ኢየሱስ ክርስቶስን እንደምከተለው እኔ አገልጋይ ነኝ ስል ግን የከፈልኳቸው ዋጋዎች አሉ። ከዛ ያየኋቸው በጣም የሚገርሙ ከለር ያላቸው አሉ። ኮንፈረንስ እኔ በ2000 እንግዲህ ዛሬ 25 ዓመት በ2000 ሚሊኒየም በፈረንጆች ሚሊኒየም ላይ ኮንፈረንስ ተዘጋጅተው ነበር። ኤግዚቢሽን ማዕከል ወደ 100 አገልጋዮች መጥተው ነበር። ያኔ ክሩሴደርስ ቸርች ያዘጋጀውና አንተ ብታስታውስ ከሆነ ወራብ ተመልካቾች የሚያስታውሱ ይኖራል። እሱ ኮንፈረንስ ሲካሄድ ሙሉ ቀን ነበር የሚደረገው። ጠዋት 2 ሰዓት ይጀምራል፣ ማታ 3 ሰዓት እና 4 ሰዓት ነበር የሚያልቀው። እኔ ሙሉ ቀን ስካፈል የምበላው የለኝም። ሙሉ ቀን ውላለሁ። ምሳ ሰዓት ላይ ለምሳ ብሬክ ተብሎ ሰው ሲበተን እኔ የምሳ ብሬክ እንደነበረ ታውቃለህ? ወክ ማድረግ ነው። አድወክ ወክ ምንም የሚበላ የለም። እዛ ግቢ ውስጥ የሚበላም የለም። እዛ ውስጥ ምግብ አልነበረም። ሰው ይበተንና ከ1 ሰዓት በኋላ ተመልሶ ይመጣል። የትም የሚሄድበት ስላልነበረኝ ኤግዚቢሽን ማዕከልን 3 ዞረዋል። ምሳዬን በላውላ። ከዛ ገብቼ ግን ፕሮግራሙን እካፈላለሁ። አየህ አሁን ስለ ድህነት አንድ ሰው ሲያወራ ድህነት ስለማላቅ አይደለም፣ ድህነት አውቃለሁ። ነገር ግን የምታውቀው ድህነት በህይወት ዘመንህ ካንተ ጋር ለምን አይቆይም የሚል ጥያቄ ግን ትክክል አይደለም። ድህነት ትጠላለህ ወይ ካልከኝ አዎ
ድሃም በጣም ወዳለሁ። ለዛ ነው እኔ በዓል ሆኖ ገብቷል ዶሮ እየገዛው ሰዎች ቤት ይሄዳሉ። የሆኑ ሰዎች ምግብ አልበሉ ይሆን ብዬ ተጨንቄ እሄዳለሁ። ቤተክርስቲያን ውስጥ ያሉ ሰዎች ጠርተን እኮ ገንዘብ እንሰጣለን ለመሰለ እኔ ቤት እየበላሁኝ የሆነ ሰው ደግሞ ሳይበላ የሚባል አስተሳሰብ የለኝ። በአጠቃላይ ማደግ መሻሻል ካለህበት ሁኔታ መቀየር እኔ ድሮም የምበላው አንድ እንጀራ ነው። አሁን ኢንፋክት አንድ እንጀራ አንጨርስም አይደል? የሆነ አንድ ነገር ነው የራስን ፖርሽን አለን አይደል የምንበላው። የሚገርመው የፈለከውን ያህል ብትባረክ እንጀራ አንድ ጓደኛዬ እንጀራ በወጥ እንጂ በወርቅ አትበላም አይደል? ምናልባት የሚቀርብልህ እዛ ላይ ወጡ ይቀየር ይሆናል እንጂ የምትበላው አይቀየር። እንጀራ ነው እየበላን ያለነው። አሁንም እንጀራ ነው የምንበላው፣ ወደፊትም እንጀራ ነው የምንበላው። ምንድነው ታዲያ የኛ ማደግ ጥቅሙ? የኔ ማደግ ጥቅሙ አካባቢዬ ላሉ ሰዎች በረከት መሆን። አሁን አየህ አላድግም፣ አልለወጥም፣ አልበለጽግም እኔ በቃ መደህየት ነው የምፈልገው የሚል ሰው ካለ ራስ ወዳድ ያ ራስ መውደድ እኮ ታሽ አንተ እኮ አልለወጥም እኔ ማደግ አልፈልግም ስትል ለማንም በረከት መሆን አልፈልግም ነው ያልከ። ለእግዚአብሔር ደግሞ የጠራ አብርሃምን ሲጠራው ዘፍጥረት 12 ላይ ምንድነው እባርካለሁ አለው። ከዛ ለበረከት አረጋለሁ። አየህ at the end of the day እግዚአብሔር ለበረከት እንድትሆን ነው የሚፈልገው። ስለዚህ የኔ መባረክ ወይም የእያንዳንዳችን መባረክ ለበረከት መሆን። ስለዚህ ምንድነው ታርጌቱ ሲባል እኛ ቤተክርስቲያን ውስጥ በጣም ብዙ ሰዎች ከተለያየ አቅጣጫ ከጎዳና ላይ በጣም ብዙ ሰዎች ይመጣሉ። እኔ ከጎዳና ላይ መተው ልታይ ትችላለህ ቪዲዮዎችን። እኔ ንጹህ ልብስ የመጣ ስጸልይለትና ከጎዳና ላይ የመጣ ስጸልይለት እኩል ነው የምጸልይላቸው። ለኔ ቫልዩዋቸው እኩል። ምክንያቱም እዚህ ጋር ነው ማለት ዛሬ እዚህ ይጨርሳል ማለት አይደለም። እግዚአብሔር የሰውን ዴስቲኒ ሲቀይር አይቻለሁ። ዳዊት ሲናገር በመዝሙር ላይ ምስኪኑን ከፋንድያ ላይ አንስታል። እኔ በእግዚአብሔር አምናለሁ። እግዚአብሔር ከፋንድያ እንደሚያነሳ አምናለሁ። የሰውን ህይወት እንደሚቀይር አምናለሁ። ብዙ ተመልካቾቼም እግዚአብሔር ሰውን ከፋንድያ አንስቶ የከበረ ህይወት እንደሚያስገባ ብዙ ምስክሮች አሉ። ስለዚህ ግን እኔን ከፋንድያ አንስቶ የሆነ ቦታ ሲያመጣኝ ለሆነ ሰው ደግሞ እኔ መነሳት ምክንያት ልሆን፣ የሆነን ሰው ፈልጌ ልረዳ፣ የሆነን ሰው ፈልጌ ላግዝ፣ የሆነን ሰው ፈልጌ ልጠቅም ነው። ስለዚህ በአጠቃላይ ምንድነው ካልከኝ ያው ሰዎች እንዲገምቱ መብት ስላላቸው መብቱን ሰጠናል። እኛ ግን የምናውቀውና የምንኖረው እንደሱ ነው። ውድ የሌታ ሚዲያ አድማጭ ተመልካቾቻችን ጥያቄያችሁን እንደወረደ አቅርበናል። ከዚህ በላይ ምንም ማብራሪያ አያስፈልግም። ያው በተለያየ ሚዲያ ተቆራርጦም ይሁን ሙሉውን የማየት እድል ካገኛችሁ እንግዲህ ድሃን ሳይሆን ድህነትን ነው ምጠላው ብሏል። ግን እንደ ሀገር ካንተ ሐሳብ ስለመጣው ነው። እንደ ሀገር ደግሞ አንድ ልጠይቀህ። መቼም ሀገራችን ኢትዮጵያ ውብ ናት፣ 13 ወር ጸጋ ሁሉ ነገር አላት። ግን አሁን ያለው ሳይሆን አሁን በእርግጥ ከድህነት ጋር እየተሟገተች እየተፋታች እንዳለ ድባቡ ያሳያል። ግን በጣም በሚያሳዝን ሁኔታ የሚሉት ሰዎች በዓለም አቀፍ ዲክሽነሪ ላይ ድሃ ተብሎ ኢትዮጵያን እንደ ምሳሌ ያው የ77ቱ ይታያልና ይህንን እንደ ትውልድ ሰብሮ ለማለፍ መንግስት በግሉ እየሰራ ያለ፣ ማህበረሰቡ እየሰራ ያለ አለ። እንደው እንደ አንድ ቤተክርስቲያን መሪ ድህነትን ተጠይፈን እንዴት እንለፈው? ካንተ ሐሳብ ጋር ስለሄደ ቴንኪው በጣም ጥሩ ጥያቄ ነው የጠየቀኝ። ያው እንግዲህ ድህነት የተለያዩ መንገዶች አሉት ድህነት የሚወጣበት። የመጀመሪያው መጽሐፍ ቅዱስ ድህነት የሚወጣበት መንገድ ብሎ ብዙ ጥቅሶች ማንሳት ይቻላል። አንደኛውና መሰረታዊ ነገር ድህነት ካልጠላኸው አይለቅህም። የምትወደው ነገር አጠገብህ ነው የሚቀመጠው። አጥተሽ አንተ የምትወዳቸው ነገሮች ቤትህ አሉ አይተሃል። የማትፈልጋቸውን ነገሮች ግን ቤትህ አላስገባቸውም። የምንወደው ከሆነ ድህነት ከቤትህ አይወጣም። የምትከራከርለት ከሆነ እንደ ጽድቅ ነው ብለህ እንዴት ካንተ ይለቅህ? ይሄ አንደኛውን መጥላት። በ94 አካባቢ አሳያለሁ። እሱን ከፈለክ መጽሐፍ ቅዱስ ላይ ነው የጻፈው። ድህነትን ከህይወት ይወል አበወለድ እየበላው በውሃ እውነቴን ነው የምልህ። ወደ ዝዋይ ሄጄ ወንጌል ልሰብክ ከመቂ እስከ ዝዋይ 40 ምናምን ኪሎ ሜትር ከመቂ ከተማ ዝዋይ ድረስ ወንጌል ሰበኩኝ በእግሬ 46 ኪሎ ሜትር ነው። ዝዋይ ላይ በጣም ደከመኝ። ከዛ የሆነ ልጅ ወንጌል ነግሬው ጌታን አስቀብየው በዛ ፊት ለፊት የነበረ በወቅቱ ሙሉ ወንጌል ወር በሰንበት ክርስቶስ ቸርች ወስጄ ይሄ ልጅ ጌታን አስቀብየው ነው ያዙት ብዬ ሰጥቼ ስመለስ እውነቴን ነው ለግሬ እምቢ አለኝ። ምክንያቱም ምግብ አልበላም። ከዛ እግዚአብሔር ሆይ
እያገለገልኩ ይሄው እንግዲህ ምን አዶሉ ከዚህ በላይ ምን እንደማረግ አላውቅም። በሞትም አይቆጨኝም። ግን የሆነች ዛፍ ስር ቁጭ ብዬ ጌታ ድህነትን ከህይወት ለመስበር ማድረግ ያለበት 3 ነገሮች አሉ። እዛ መጽሐፍ ቅዱስ ላይ ጽፌዋለሁ፣ አሳያለሁ። አሁን እሱኛውን ስላልያዝኩት ነው። አንደኛ አለኝ ከድህነት ጋር ያደረከውን ቃል ኪዳን ማፍረስ ነው። እንዴ እኔ የት ቀን ነው ይጀማ አሁን ነው ጌታው እኔ አሁን ከድህነት ጋር ቃል ኪዳን ማረገው? ከዛ እግዚአብሔር ኢሳይያስ ላይ አንድ ጥቅስ ሰጠኝ። ትሞታላችሁ ሲላቸው እግዚአብሔር ከሞት ጋር ኪዳን አድርገናል። ሰው ከሞትም ጋር ኪዳን ያደርጋል። ስለዚህ አሁን በምድራችን ያለው አንዱ የድህነት መንፈስ የሚሰበረው ከድህነት ጋር ማለት ያስጠላል እኮ። አንተ ፓስፖርታችንን እኮ ይዘን ሰው ሀገር ስንሄድ እኮ ምን ሆነው ነገር እኮ ያስጠላል። አዋራጅ ነው። እንዴት እኮ እንደሚያሸማቅቁ ልነግራችሁ። በዚህ በኩል ተሰለፉ እኮ ነው የምንባለው። ማለት አሁን እንዴት ድህነትን እንከራከርለታለን? ተሰደን ያለ ነው፣ መከራ እየበላን ያለ ነው። እህቶቻችን ከፎቅ የሚወረወሩበት ምክንያት፣ ወንድሞቻችን በአሳ የሚበሉበት ምክንያት፣ በኮንቴይነር ውስጥ ታሽገው የሚያልቅብን ህዝብ ምክንያት አይሆፕ ምንጩ ድህነት ነው። ስለዚህ የመጀመሪያው ድህነትን ለመስበር ኪዳኑን ስበረዋል። ሁለተኛው ከዚህ ቀን ጀምሮ መስጠትን ተለማመድ አለኝ በህይወት። አያሁን ለመስጠት መጽሐፍ ቅዱስ በሁለተኛ ቆሮንቶስ ምዕራፍ 9 ላይ የሚያስተምረን ነገር መሰረታዊ ነገር ምን መሰለህ? ለመስጠት ሰው መስራት አለበት። ምክንያቱም ኤፌሶን ምዕራፍ 4 ላይ ጳውሎስ የማይሰራ አይብላ ብሎ እንደውም ከዛ ምዕራፍ 5 ላይ ደግሞ የሰረቀ ከእንግዲህ ወዲህ እንዳይሰርቃ እንደውም በእጆቹ የደከመ ይስራ። ስለዚህ ሌላኛው ድህነት መስበሪያው መንገድ ጠንክሮ መስራት ማለት መስራት ኃጢአት አይደለም። መስራት እንደውም ዘፍጥረት ላይ ስታነበው ኃጢአት ከመግባቱ በፊት ለአዳም የተሰጠው የህይወት ተግባር ነው። ሰው ስራ ላይ የሚሰንፍ ከሆነ ሰው ስራ ላይ ወደ ኋላ የሚል ከሆነ መጽሐፍ ቅዱስ ለስራ ከመትጋት አትለግሙ ይላል ሮሜ ምዕራፍ 11። አየህ መትጋት፣ መልፋት፣ መድከም አለበት። እውነቴን ነው የምልህ እኔ 16 ሰዓት ምናምን እሰራለሁ በየቀኑ ሌሊት ነው የምነሳው። ከዛ እዚህ ማታ ነው እኔ ቢሮ በጠዋት ነው የምገባው። ከቢሮ ከቸርች ቢሮ የምወጣው ከምሽቱ 2 ሰዓት በኋላ በጣም ሬርሊ ነው። ከዛ አንዳንዴ 3 ሰዓት ሊሆን ይችላል፣ አንዳንዴ 4 ሰዓት ሊሆን ይችላል፣ አንዳንዴ 6 ሰዓት 7 ሰዓት የምወጣበት ጊዜ። አየህ የትጉ እጅ ይላል እግዚአብሔር። ሶስተኛው የነገረኝ ነገር ትጋት ነው። ድህነትን ከህይወት መስጠት ምንድነው? ትጋት ስለው ሄድና መጽሐፍ ቅዱስን አንብብ። ለዛ ነው ትጋት የሚል መጽሐፍ ያለኝ። በጣም ብዙ ተመልካቾች እንዲያገኙትና እንዲያነቡት አበረታታቸው። ምክንያት የኔ መጽሐፍ ስለሆነ ሳይሆን እዛ ውስጥ ያለው መርህ ህይወታቸውን ስለሚቀይር የኔን ህይወት ስለቀየረ። አስብ ርቦት እግሩን ማራመድ ላቃተው ሰውዬ እግዚአብሔር ምግብ ከመስጠት ይልቅ መርህ ይሰጠው። ሊያበላኝ እኮ ይችላል እግዚአብሔር። አሁን ለእግዚአብሔር እንጀራ በቁራን ይመግባል። ምን ችግር አለው? ስጋ በበላተኛ ይልክላል እኮ ችግር እኮ ኖሮት አይደል? ግን አንድ ቀን ከሚያበላኝ ምሳ ይልቅ በቋሚነት ህይወቴን የምቀይርበትን መንገድ ነገር። ምሳሌ ምዕራፍ 12 ቁጥር 27 ላይ ለሰው የከበረ ሀብት ገንዘብ ነው አይደል? ትጋት ነው ይላል። አየህ የከበረ ሀብት ወይም ደግሞ በጣም ኢምፖርታንት ነገር በሰው ህይወት ውስጥ ምንድነው መሰለህ? አንድ ሰው ነው ሰውን አይቼ ጀጅ ማረገው ወይም ሰውን አይቼ በፈተነበት መንገድ እንተካል። አያያዙን አይቼ ነው 8 ዓመቱ ሊሆን ይችላል የያዘውን ኳስ እየተጫወተ ሊሆን ይችላል፣ ትምህርቱን እያጠና ሊሆን ይችላል። አያያዙን ታየዋል። በቃ እንትን ከሆነ በቃ አለ የዚህ ሰው ትጋት ነገ ታየዋል። ነገ ዛሬ ትንሽ ሊሆን ይችላል፣ ዛሬ ጎዳና ተዳዳሪ ሊሆን ይችላል፣ ዛሬ ዝቅ ያለ ህይወት ላይ ሊሆን ይችላል፣ ዛሬ ሰው እየከፈለለት ሊሆን ይችላል። ችግር የለውም፣ ነገ ለብዙ ሰዎች ይከፍላል። ለምን? የትጉ እጅ መጽሐፍ ቅዱስ ትገዛለች፣ የታካች እጅ ግን ትገብራለች። ስለዚህ ከምድራችን ያለው ድህነት እንዲሰበር አንደኛው ከድህነት ጋር ያለንን ቁርኝነት መጥላት አለብን። በቃ ወንድሞቻችን ተሰደዱ፣ ህዝባችን መከራ አየ። እንደ አገር እኮ እንዴ በዩናይትድ ኔሽን እኮ ስብሰባ የሚደረግብን እኮ ደሃ ስለሆነ እኮ የሚወስኑልን እኮ ደሃ ስለሆነ ስለበለጸግን እኮ አይደል? የበለጸጉት ሀገሮች እኮ የሚወስኑልን፣ እኛ እኮ የሚወሰንብን ድሆች ስለሆነ ነው። በዚህ ማፈር አለብን፣ መቆጨት አለብን፣ ከዚህ መውጣት አለብን ብለን መነሳት አለብን። ሁለተኛው ደግሞ ሁሉም ሰው ይኸውልህ መጽሐፍ ቅዱስ እንጀራህን ይላል መክብብ ምዕራፍ 11 በውሃ ላይ ጣለው ከብዙ ቀን በኋላ ተመልሶ ታገኘዋለህ። ምን ማለት ነው ይሄ? አንድ ሰው
በየትኛውም ሌቭል የትኛውም አይነት የድህነት ሌቭል ውስጥ ይሁን መስጠትን ካልተለማመደ በህይወቱ ውስጥ በረከትን ማየት አይችልም። ኢየሱስ ክርስቶስ እዚህ ይላል መስጠት አንዳንድ ሰዎች ይመስላቸው ሀብታሞች ይስጡ እነሱ ስለተረፋቸው ነው አይደለም። ኢየሱስ ክርስቶስ ማርቆስ እኮ ላይ 12 ላይ እኮ የነገረን አንዲት ድሃ መበለት መጣች ይላል። ድሃ ነች አለ። ከዛ ደግሞ መበለት ነች። መበለት ማለት ባሏ የሞተባት ልጆች የምታሳድግ ሴት ነች። አምጥታ 2 ሳንቲም አስቀምጥ ይችላል። ኢየሱስ ክርስቶስ ተደነቀ። በምን ተደነቀ? ያላትን ከምትችለው አየህ፣ ድህነትና ንፉግነት ከህይወታችን ሊወጣ መስጠትን መለማመድ አለበት። መስጠት ምንድነው? ችግር የለውም። አንዳንዴ እኮ የምትሰጠው አንተ ግማሽ ምሳ ኖሮ ካንተ ያነሰ ደግሞ አለ ለሱ አካፍለው እስቲ ምን ይሆናል መሰለህ? ያንተ መብዛት ይጀምራል፣ ያንተ ማደግ ይጀምራል፣ ያንተ መለው። ስለዚህ እንደ አገር እያንዳንዱ ሰው መስጠትን መለማመድ አለበት። ፈረንጆች አንዱ የሚባረኩበት ምክንያት እንደ ልብስ እኮ አውጥተው በር ላይ ያስቀምጣል። እኛ እኮ የጠበበን ልብስ እኮ ለዘመናት ሻንጣ ውስጥ ነው ብናስቀምጥ የሆነ ቀን ስከሳ ለብሰዋለሁ አይደል ብንለው ይሄ እኮ እርግማን ነው አይደል? እኛ ትሪ እንሰጣለን ለሰው ልጅ ያድግበት ልዋጭ ይፈልጋል። አየው መስጠት ከኔ ያነሰ ሰው አለ የሆነ ነገር ሲጠበኝ ወይ የሆነ ጫማ እንትን ሲያደርገኝ ለሆነ ሰው ነው ማለት ነው። ምንድነው? ዘር እኮ ነው። መጽሐፍ ቅዱስ ሰው የሚዘራውን ያንኑ መልሶ ያጭዳል። ስለዚህ ጥቂት ከዘራን ብዙ እናጭዳለን። ስለዚህ ከዛ ውጪ ደግሞ በጣም ትጉ ሰራተኛ መሆን እያንዳንዱ ሰው ሊስትሮ ሊሆን ይችላል። እኔ በጣም ማስታውሰው ጌታን ተቀብዬ ወደዚህ ስመላለስ ቤቴ የነበረው ወደ አፍንጫው በር 6 ኪሎ የሚባለው ሰፈር ነው። ከዛ ትንሽ ከአፍንጫው በር ከፍ ብሎ ችሎት የሚባል እሱ ወረድ ብሎ ያለ ሰፈር ውስጥ ነው ያደግኩት። ከዛ መመጣ የነበረው እዚህ ኒያላ ሞተርስ አንበሳ ጋራጅ ጋር ቸርቹ የነበረው አስብ ባስ 6 ኪሎ ድረስ መጣል። ከ6 ኪሎ ጋር 64 ቁጥር የምትባል ባስ አለች። ከ6 ኪሎ መገናኛ ትመጣለች። ከመገናኛ እስከ ኢምፔሪያል ለኔ ምን እንደው አንደ ሻይ መጠጣት በላ ወክ አርጌ እገባለሁ ቸርች። ማታም ተመሳሳይ ነው። መገናኛ ድረስ ሄዳለሁ። ከመገናኛ 64 ቁጥርን ይዤ 6 ኪሎ ሄዳለሁ። ከ6 ኪሎ ቤት 15 ደቂቃ መንገድ በልሳን እየጸለይኩ ወደ ቤት እገባለሁ። 6 ኪሎ ጋር በጣም ወደው ልጅ ነበር። አንዳንዴ ጫማዬን አስጠርጎ ልጁ በወረፋ ነው የሚያስጠርገው ጫማ ሊስትሮ እኮ እንዴት ደስ ብሎት እንደሚሰራ ሊስትሮ ልነግራችሁ። እኔ አሁን የት እንዳለ በምን ሁኔታ እንዳለ አላውቅም። እንደው ቪዲዮ ካየራሱ ይገርመኛል። ግን በቃ ሰው እዚህ ጋር 5 ሊስትሮ እያለ እሱ ጋር ይሰለፋል። ደስ ብሎት እንዴት ጫማ ሰው በያዘው ነገር ከተጋ ዛሬ በሊስትሮ እየተጋ ያለ ሰው አይተሃል አይደል? እመነኝ ነገ ታሪኩ ሌላ ነው። ስለዚህ የትጉ እጅ ለሰው የከበረ ሀብት ባንክ ውስጥ ያስቀመጠው ብር አይደለም። ለሰው የከበረ ሀብት ኪስ ውስጥ ያለው ብር አይደለም። ለሰው የከበረ ሀብት መጽሐፍ ቅዱስ ምሳሌ 12:27 ላይ ትጋቱ ነው ይላል። ስለዚህ በምድራችን ያለውን ይሄንን የድህነት ታሪክ ሰብረን ማለፍ የምንችልባቸው መርሆች እነዚህ ይመስላል። ቃሎች ያሰማል። እንግዲህ ይሄ እንደ እርጎ የሆነ ቃለ ምልልስ ነው። እጅግ አድርጌ አመሰግናለሁ። ያው ሰዎች ቢያውቋቸው ያልኳቸው ጉዳዮች በተለይ ልጠይቅ ያሰብኳቸው ካገኘሁት እነዚህ ጉዳዮች ነበሩ። እንግዲህ አሁን አንተ ባለጸጋ ነው ወይ ብዬ እንዳልጠይቅ መልሰልኝ። ምንም አያስፈልግም። ለምን ለብዙዎች የሚተርፍ ህይወት እዚህም ያሉት ምዕመናን በምን የሥራ ትጋት ውስጥና ይመሰክሩልኝ ነበር ከምን ተነስተው የት እንደደረሱ። እንግዲህ ጊዜ ሲኖረን በተለያየ አማራጮች እናያለን። እጅግ አድርጌ አመሰግናለሁ ሪቨረንድ። አሁን እስቲ አንዳንድ ጥያቄዎች ልጠይቅ ነው። ማለትም መንፈሳዊ ነገር ይቅደም ብዬ ነው፣ ሌላው ይደርሳል ብዬ ነው። እንግዲህ የከወሬት ቤተክርስቲያን እዚያው ያለበት አዳራሽ ከአንድ ደቂቃ ከፍ ብሎ ከግለሰቦች ተከራይታችሁ የተከላችኋት ቤተክርስቲያን ነበረች። ያቺ ቤተክርስቲያን አየሩ ላይ ሚዲያው ላይ ብዙ ነገሮች ሰማን። አንተን ከማግኘቴ በፊት ደግሞ የሚመለከታቸው የቤተክርስቲያን ጠበቃዎች፣ ምዕመናኖች በጣም ለማጠየቅና ጉዳዩን ለማየት ፈለኩ። ለምን ከፍተኛ የመረጃ ክፍተት እንዳለው ገባኝ። ይህን ጉዳይ ላለፉት 4 ዓመት ምናምን ብቻ እየተከታተልኩ አንተን ጠይቅ ነበረ። በዚህ ጉዳይ ላይ የባለ ንብረቶቹ ቤቱን ወይንም ያከራዩአቸውን የሚመለከታቸውን አካል የማውራትም የመሸምገልም እድሉ አጋጥሞ ነበረ።
ይሁንና ቤተክርስቲያን በቅርቡ በህግ አግባብ ለባለ ንብረቶቹ ተረክበዋልና መጀመሪያ እዛ ውስጥ ሳንገባ ቤተክርስቲያኗን መተ ያየው አንተ የተከልካት አንተና ከሰዎቹ ጋር የነበረህን ግንኙነት ከስር መሰረቱ እንኳን ውጭ ያለ ሰው ራሱ ቤተክርስቲያን ውስጥ ያሉ ሰዎች ዲቴል የሚያውቁት አይመስለኝምና ትንሽ ስለዚህ ነገር ብትል። እሺ ቴንክ ዩ ይሄንን ጥያቄ ስለጠየቀኝ። ያው ብዙ እንግዲህ ካናገርካቸው የተለያዩ የቤተክርስቲያን ሰዎች እና ባለሙያዎች እንደዚሁም በጉዳዩ ላይ ቅርበት ያላቸው ሰዎች ብዙ መረጃ እንዳገኘህ ተስፋ አረጋለሁኝ። እነሱ በተናገሩት ላይ ለመጨመር እንግዲህ የዛሬ እንደነገርኩ የክብረ ሕይወት ቤተክርስቲያን የተጀመረችው እዚሁ ለሞቴል አካባቢ ሆኖ አሁን ካለንበት ሰፈር ማዶ ላይ ባለ አንድ ቤተክርስቲያን ውስጥ ነው ብያለሁ። ብርሃን ወንጌል የሚባል ቤተክርስቲያን ውስጥ እዛ ቤተክርስቲያን ሳሎን ውስጥ ከዛ ለ2 ዓመት ከምናምን ደግሞ አዳራሻቸው ውስጥ እና እዛ ወደ ምናልባት 60-70 አካባቢ ሰው ስንሆን ያው ቦታውንም ስላጨናነቅን እነሱም ደግሞ ለሌላ አገልግሎት ስለፈለጉት ቀነ ገደብ ሰጡንና እስከዚህ ጊዜ ድረስ ቦታ ፈልጋችሁ ውጡ ተባለ። ባይዘወይ በጣም ላመሰግናቸው ወዳለሁ። እግዚአብሔር ይባርካችሁ ማለት ፈልጋለሁ። ምክንያቱም በዛ ሁሉ ጊዜ ስንጠቀም ለ2 ዓመት ምንም አይነት ክፍያ አልከፈልንም፣ በነፃ ነው የተጠቀመው እና እግዚአብሔር አብዝቶ ይባርካቸው። ምክንያቱም ባለውለታዎቻችን ስለሆኑ ማለት ነው። እና ቀነ ገደብ ሰጡን። በዛ ቀነ ገደቡ ስንፈልግ ቆይተን አሁን በፍርድ ቤት ክርክር የነበረበት ቦታ ለኦልሞስት ለዓመት ከምናምን ተዘግቶ ቸርች ነበረ። ከኛ በፊት 3 ቸርች ነበረ። 3 የተለያየ ቸርች ተከራይቶት ነበረ። እነዛ አሁን የተከራዩት ቸርች ሰዎች አሁንም በሕይወት አሉ እና ከዛ እኛ 4ኛ ቸርች ይመስለኛል 4ኛው 5ኛ ቸርች ነው እንግዲህ። ከዛ መጣን፣ አንድ ደላላ አገናኙ። ከዛ ቦታ ተገኝቶላቸዋል ነው አሉን። መጣን፣ አየነው። እኛ ደግሞ እንፈልግ የነበረው ከዚሁ ቅርብ ስለነበረ ተመቸን። አሁን ካለንበት እንዳልከው 1 ደቂቃ ምናምን ተጉዞ ወይም የተወሰነ ሰከንዶች ውስጥ የሚደረስ ቦታ ነው። ተነጋገርን ከሰዎቹ ጋር። በጣም በዚሁ አጋጣሚ አሁን ባለው መንፈስ ሳይሆን በነበረው በቀድሞ መንፈስ ወንድማችን ዋጋዬ በጣም ባለውለታችን ነው። ከዛ ተነጋገርን። 10,000 ብር ነው ዋጋው አሉን። በጣም ያረጀ የቆርቆሮ አዳራሽ አለው። ከዛ ሰርቪስ ቤቶች 4 ወይም 5 የሚሆኑ ሰርቪስ ቤቶች አሉት። እነዛ ሰርቪስ ቤቶች ውስጥ 1 ክፍል ነው የሚሰጡን። ሌላው ሌላኛው ወንድማቸው ይኖርበታል። ስለዚህ እኛ በወቅቱ ማረፊያ ስለሆነ የምንፈልገው አዳራሽ ካገኘን ብዙም ነገር ስለማንፈልግ አየነው። አዳራሹን 60-70 ሰው ይይዛል። ቪዲዮ ላይ ማየት ይቻላል። ከዛ በጣም አርጅቷል። ለ2 ዓመት ተዘግቶ ስለነበረ በጣም አቧራ ሆኗል። በጣም ቆሽሾ ከዛ ያንን አድሰን ኦልሞስት እንግዲህ ለ2 ወር ያህል አድሰን ከ2 ወር በኋላ ገባን። ስንገባ አንደኛ ወንድማቸው ከ10,000 ብር ዋጋዬ ያልኩ ከ10,000 ብር አንድ ሰው መጣ ከኔጋ ቤተክርስቲያን ያለ ሰው ቦታ አገኘና እስቲ ይኸው ብዬው ይዤው ሲመጣ ከሱ ጋር ይተዋወቃል። እንዴ አንተ ነህ እንዴ ምናምን አለውና ለኔ ባለውለታዬ ነው። አንዳንድ ሰዎች ለምን እስከዛሬ እንደዚህ ስትባሉ ዝም አላችሁ ምናምን የሚሉ ጥያቄዎች ስላሉ እሱን በኋላ ስመልሰው አብሬ መልሰዋለሁ። ግን ቤዚክ ነገር እሰጥ አገባ ውስጥ ያልገባሁት አየህ፣ በችግር ሰዓት አብሮ የቆመን ሰው አሁን ስለተሳካልን ተነስተን አታክ ማድረግ፣ ሲሰድቡን መሳደብ ምንም በጣም ቀላል ነገር ነው። እኔ መቼም በዚህ ምድር ላይ ቀላል ነገር ትምህርት የማይፈልግ ትምህርት ቤት መሄድ ስልጠና የማይፈልግ ነገር ድንጋይ ሲወረውርብ ድንጋይ መወርወር ነው። ምንም ሌላ ስልጠና አይፈልግም። ግን እኛ ያንን ያላደረኩበት ምክንያት 10,000 ብር በጣም ከብዶን ነበር ለመክፈል፣ አሳስቦኝ ነበር። ከዛ ደግሞ የ6 ወር ነው የምትከፍሉት ተብለን ነበር። ያ ዓመት እንፈርምላችኋለን የ6 ወር ትከፍላልና 60,000 ብር ማምጣት አለበት። በጣም ከባድ ነበር ያ። ስለዚህ ያደረኩት ነገር ምንድነው? ይሄን ወንድሜን ይዤው መጣሁ። ከሱ ጋር ሲገናኙ ይተዋወቃሉ። በቃ አንተማ ካለህ እዚህ በቃ የኔን ድርሻ ልተው ዋጋዬ ከአራቱ ወንድሞች አንደኛው ማለት ነው። ክሶቹም ላይ ስታይ መጀመሪያ ስሙ ያለው የሱ ድርሻ ማለት ለ4 ይከፈላል 10,000 ብር 2500 2005 የኔን ድርሻ ለተውላችሁና በ8,000 ብር ግቡ አለ
እና እኔ አሁንም ወደፊትም ስለዚህ በጣም አመሰግናለሁ። እግዚአብሔር ይባርከው። ምክንያቱም ለኔ ይሄ ትልቅ ውለታ። ከዛ ከ8,000 ብሩን ያ ወንድማችን ግርማ ይባላል፣ አሁን አሜሪካ ነው ያለው። እሱንም በዚሁ አጋጣሚ በጣም ላመሰግነው ፈልጋለሁ። ምክንያቱም ለኔ ሪማርከብል የሆነ ባለውለታ ነው። እዛሽ ታይም ላይ ጓደኞቹን ገንዘብ ሰብስቦ 8,000 ብሩን በ6 ወር አድርጎ ማላቃቸው ሰዎች ናቸው የከፈሉት። የመጀመሪያውን 6 ወር አላቃቸውም። እስከዛሬ አንዱ ስለ አንዱ ሰምቻለሁ። 8,000 ያዋጣው፣ ሌሎቹን አላቃቸው አባላትም አይደሉም። የቤተ ክርስቲያን አባል አይደሉም። 8,000 አድርገው የ6 ወር ተከፈለ። ቤቱን በነበረችን ገንዘብ ቤቱን አደስን። ቤቱን ስናድሰው ምናምን እንደዛ አይነት ነው። ከዛ አድሰ ነው ስንገባ ይታያል፣ ቪዲዮ ላይ ፎቶም ላይ ማየት ይቻላል። ገባን 60-70 ሰው አካባቢ ነበር። እንግዲህ ጽድት ያለ ካልከው ያው የሚንጠባጠብ ስለሚኖር 60-50 ሰው አካባቢ ንጹህ አለ። ገባን። በቃ ቤተክርስቲያኗ ቆንጆ ነች፣ ትንሽ ነች፣ መጠቀም ጀመርን እና የመጀመሪያዎቹ አመታቶች ግን ስንገባ አንድ ነገር ከነሱ ጋር የኛ ቤተክርስቲያን ያድጋል እና የሚያድግ ቤተክርስቲያን ስለሆነ ያሰፋ ነው የምንቀጥለውና ይሄንን ቃል ገቡልን እና አሳቃቸው። ያሳቃቸው ነገር ምንድነው? ሁሉም ሲገቡ እናንተ እንደዚህ ነው የምትሉት፣ ከዚህ በፊትም የገቡት እንሰፋለን ቤተክርስቲያኑ እናሰፋለን ብለው እንኳን ይህችን አዳራሽ ሊሞሏት ይቅሩና አንሳው የቤት ኪራይ ሳይከፍሉ ነው የወጡት አለ። እኔ ስለነሱ አላቅም፣ እነማን እንደነበሩ በወቅቱ አላቃቸውም ነው። አሁን ግን የኛ ስለምታድግ እናሰፋዋል በሚል ተነጋግረን ገባን 8,000 ብር። ከዛ ያው የ6 ወር ከፈልን። ከዛ በኋላ እንግዲህ የነበረን ለ10 እንግዲህ አሁን እስከምናስረክብበት 10 ምናምን ዓመት ነው፣ 12-13 ዓመት ይሆነዋል። ኤግዛክት ባላቀውም ግን እሱን ቼክ ማድረግ ይቻላል። እያንዳንዱ ጊዜ በየ6 ወሩ ከፍላለን። አንዳንዴ የዓመት ነው የምንከፍለው፣ አንዳንዴ የ2 ዓመት ነው የምንሰጣቸው። በዚህ ወር በዚህኛው ሳምንት ያው እነዚህ የተከፈሉት ነገሮች በሙሉ በባንክ ስለሆነ ማየት ይቻላል፣ ቼክ ስለሆነ ከቤተክርስቲያን የሚወጣውና በዚህኛውን ከፍልና ከዛ በሚቀጥለው ሳምንት ደግሞ መልሰው ይጠይቁናል። አንዳንዴ እንደ ፋሚሊ ስለሆነ በጣም ተቀራርበንም ባለውለታዎቻችንም ስለሆነ ምናየው እንከፍላለን። እና ቤተክርስቲያኒቱ የነበራት ሂደት እንግዲህ ምንድነው? አንድ ክፍል ቢሮ የምትሆንና ከዛች ክፍል ውጪ ደግሞ አንድ 60-70 ሰው የምትይዝ በቆርቆሮ የተሰራች አዳራሽ ተከራይተን ገባን። 6 ወር ምናምን እንደተጠቀምንበት ሞላች ቤተክርስቲያን።